ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለት ሐሙስ ግንቦት 21 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም ኢትዮጵያ ከጎረቤት ሀገራት ለሚሰነዘረባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር መግለጹን የመንግስት ባለስልጣናት ከጤና ባለሙያዎች ተወካዮች ጋር ባለፈው ሳምንት አርብ መነጋገራቸው መጠቆሙን እንዲሁም ደግሞ በትግራይ የተፈጠሩ ፖለቲካዊ ክፍፍሎች በክልሉ መረጋጋትና የጸጥታ ማገገም ሂደት ላይ ስጋት መደቀኑን ፕሬዝዳንት ታደሰ ወረደ መግለጻቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ኢትዮጵያ ከጎረቤት ሀገራት ለሚሰነዘረባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር ገለጸ። ኢትዮጵያ በየጊዜው ከጎረቤት ሀገራት ለሚሰነዘረባት ዘለፋዎች ምላሽ የመስጠት ፍላጎት እንደሌላት የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ በዛሬው ዕለት በወቅታዊና ዓለም አቀፋዊ ጉዳዮች ላይ ሳምንታዊ መግለጫ ሰጥቷል። የውጭ ጉዳይ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫም ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ተናግረዋል። ከሰሞኑ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኤርትራ 34ኛ ዓመት የነጻነት ቀንን ባከበሩበት ወቅት ኢትዮጵያን በተመለከተ ባደረጉት ሰፋ ያለ ንግግር ዙሪያ የተጠየቁት አምባሳደሩ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደሩ ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉ ተናግረዋል። ኢትዮጵያ ግን እንደዚህ ያለ እንካስላንቲያ ውስጥ ሳትገባ በሰከነ ዲፕሎማሲያዊ መንገድ ከጎረቤት ሀገራት ጋር ግንኙነቷን እንደምትቀጥል ቃል አቀባዩ አስገንዝበዋል። በቅርቡ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ያላትን የባህር በር ፍላጎት የሚቃረን ንግግር ማድረጋቸው ኢትዮጵያውያንን ማስቆጣቱ የሚታወስ ነው። ከኢትዮጵያ በኩል የሚነሳውን የባህር በር ይገባኛል ጥያቄ ያልተቀበሉት ኢሳያስ አፈወርቂ በርካታ ኤርትራውያን በተገኙበት ስታዲየም ይህ ፍላጎት የውጭ ባላቸው ኃይሎች አማካኝነት የተፈጠረ ነው ሲሉ ከሰው ነበር። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት ይፋ ከሆነ በኋላ በኤርትራ በኩል ስጋት የተፈጠረ ሲሆን ይህንንም ተከትሎ የኤርትራ መንግስት የተለያዩ ቅሳዎችን እያካሄደ ይገኛል። የመንግስት ባለስልጣናት ከጤና ባለሙያዎች ተወካዮች ጋር ባለፈው ሳምንት አርብ መነጋገራቸው ተጠቆመ። የደሞዝ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ ላይ የሚገኙት የጤና ባለሙያዎቹ ከቀናት በፊት ግንቦት 15 ቀን 2017 ዓ.ም ከመንግስት ባለስልጣናት ጋር መወያየታቸውን ተናግረዋል። ባለሙያዎቹ ባለፈው ሚያዝያ የኑሮና የስራ ሁኔታቸው እንዲሁም የሀገሪቱ የጤና ስርዓት እንዲሻሻል 12 ጥያቄዎችን ለመንግስት ማቅረባቸውን አስታውቀዋል። የጤና ባለሙያዎቹ ስራ ማቆም አድማ ማድረጋቸው የሚገለጽ ሲሆን የባለሙያዎችን ጥያቄ ለመመለስ እንደሚሰራ የገለጸው የጤና ሚኒስቴር በበኩሉ ስራ ማቆሙ ተቀባይነት እንደሌለው ገልጿል። ይህንንም ተከትሎም የመንግስት ባለስልጣናት ከጤና ባለሙያዎች ተወካዮች ጋር ባለፈው ሳምንት አርብ መነጋገራቸው ተጠቁሟል። 4 ሰዓታትን የፈጀው ንግግር በሚኒስቴሩ ጥሪ የተደረገ መሆኑን እንደነገሩት የጠቀሰው የቢቢሲ ዘገባ የጤና ባለሙያዎቹ ጥያቄዎቻቸው ምላሽ እንዲያገኙ መጠየቃቸውንም ጠቅሷል። የጤና ሚኒስትር ዶክተር መቅደስ ዳባ ሚኒስቴር ዴታዎች፣ አማካሪዎችና ሌሎች የስራ ኃላፊዎች በተገኙበት በዚህ ንግግር የባለሙያዎቹ ጥያቄ እውቅና ማግኘቱን አስተባብረው ጠቁመዋል። 4 ሰዓታትን የፈጀው ንግግር በሚኒስቴሩ ጥሪ የተደረገ መሆኑን እንደነገሩት የጠቀሰው የቢቢሲ ዘገባ የጤና ባለሙያዎቹ ጥያቄዎቻቸው ምላሽ እንዲያገኙ መጠየቃቸውን ጠቅሷል። የጤና ሚኒስትር ዶክተር መቅደስ ዳባ ሚኒስትር ዴታዎች፣ አማካሪዎችና ሌሎች የስራ ኃላፊዎች በተገኙበት በዚህ ንግግር የባለሙያዎቹ ጥያቄ እውቅና ማግኘቱን አስተባባሪው ጠቁመዋል። ጥያቄዎችን በምን መልኩን መልስ የሚለው ላይ ግን ልዩነት መፈጠሩን ገልጸዋል። በጤና ሚኒስቴር በኩል የኛን ፕሮፖዛል ተቀበሉ የሚል ሐሳብ መቅረቡን የጠቆሙ ተሳታፊው ከመንግስት በኩል የቀረበ ሐሳብ መነሳቱን መናገራቸውን ዘገባው አንስቷል። ሌላ አስተባባሪ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሶስተኛና ገለልተኛ ወገን ሆኖ እንዲያደራድር ቅድመ ውይይት እየተደረገ መሆኑን ተናግረዋል። በመሃል ገብቶ ለማደራደር ተነሳሽነቱ ከኮሚሽኑ መምጣቱን የጠቆሙት አስተባባሪው በመንግስት በኩል ለመነጋገር ፍላጎት መታየቱንም ገልጸዋል። ባለፈው ሳምንት የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ መንግስት ለጥያቄዎቹ ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲሰጥ መጠየቃቸው የሚታወስ ነው። በሌላ በኩል የአዲስ አበባ ከንቲባ አዳነች አቤቤ ከጤና ባለሙያዎች ጋር
ውይይት ማካሄዳቸውንም ገልጸዋል። መድረኩ ከባለሙያዎቹ የሚነሱ ጥያቄዎችን በማዳመጥ ተገቢውን ምላሽ ለመስጠት እየተሰራ መሆኑን ገልጸዋል። በትግራይ የተፈጠሩ ፖለቲካዊ ክፍፍሎች በክልሉ መረጋጋትና የጸጥታ ማገገም ሂደት ላይ ስጋት መደቀኑን ፕሬዝዳንት ታደሰ ወረደ ገለጹ። በሕዝብ ተወካዮች ምክር ቤት ከህዝባዊ በዓላት ዝርዝር የተሰረዘው ግንቦት 20 በዓል በትግራይ ክልል በትናንትናው ዕለት ተከብሮ አልፏል። በፌዴራል ደረጃ በዓሉ ወደማይከበርበት ሁኔታ በደረሰበት በዚህ ወቅት በክልሉ በተለየ መልኩ በትናንትናው ዕለት ተከብሯል። በበዓሉ አከባበር ወቅት ንግግር ያደረጉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የደርግ መንግስትን ለመጣል በተደረገ ትግል ለድል ያበቃችሁ የኢትዮጵያ ህዝቦች እንኳን ለ34ኛ ዓመት የድል ቀን አደረሳችሁ ብለዋል። በትግራይ የተፈጠሩ ውስጣዊ ፖለቲካዊ ክፍፍሎች በክልሉ መረጋጋት፣ ጸጥታና የኢኮኖሚ ማገገም ሂደት ላይ ስጋት ደቅኗል ያሉት ፕሬዝዳንቱ ልዩነቶቹ በሰላማዊ መንገድ እንዲፈቱም አሳስበዋል። በዓሉ በሚዘከርበት ስነ ስርዓት ንግግር ያሰሙት በምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው ለኤርትራውያን እንኳን ለነጻነት ቀን አደረሳችሁ ሲሉ መልእክት አስተላልፈዋል። የግንቦት 20 ድልን ስንዘክር ከኤርትራ ወንድምናቶቻችን ጋር በመሆን የከፈልነውን መስዋዕትነት እናስታውሳለን፣ እናከብራለን ያሉት ደብረጽዮን በጋራ የደርግ ስርዓትን ማፍረስ የቻልን ህዝቦች ነን ሲሉም ተደምጠዋል። ህወሓት ከኤርትራ ጋር ያለውን ግንኙነት ለማጠናከር እንደሚሰራ ያሳወቁት ሊቀመንበሩ እየታየ ያለውን የሰላም ፍላጎት ለማጠናከር ከፍተኛ ጥረት እናደርጋለን ሲሉም አክለዋል። ከህወሓት ቡድን በመውጣት የራሳቸውን ፓርቲ የመሰረቱት በነጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ፓርቲ ትግራይ በተመሳሳይ የእንኳን ደስ አላችሁ መልእክት አስተላልፏል። ጊዜያዊ ፍቃድ ያገኘው ፓርቲው ብዙ መስዋዕትነት የከፈለው የትግራይ ህዝብ ቀሪውን የተበላሸ ስርዓት ለመቅበር አሁንም ፈተና ይጠብቀዋል ብሏል። እየተሰቃዩ የሚገኙ ወገኖቻችን ነፃ አልወጡም፣ በክልሉ ህገ መንግስታዊ መንግስት አልተመለሰም ያለው ፓርቲው ለትግራይ ህዝብ እኛ ብቻ ነን የምንወስንለት የሚሉ ኃይሎች ትግራይን ሀገር አልባ ለማድረግ እየሰሩ ይገኛሉ ሲሉ ከሷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። በደቡብ አፍሪካ ታግተው የነበሩ 22 ኢትዮጵያውያን መለቀቃቸው መገለጹን በደቡብ ወሎ ዞን ገራዶ መጠለያ ጣቢያ የሚገኙ ተፈናቃዮች ተለዋጭ ቦታ ሳይዘጋጅልን መኖሪያ ድንኳናችን እየፈረሰብን ነው ሲሉ ቅሬታ ማቅረባቸውን ጨምሮ ሌሎች የውጭ ዜናዎችን እያሱበለጠ ይዟል። ተከታትለን እንመለስ። አሜሪካን ጨምሮ የ8 ሀገራት የልዑካን ቡድን በትግራይ የቀድሞ ታጣቂዎችን የተሃድሶ ማሰልጠኛ ማዕከልን ጎበኙ። አሜሪካን ጨምሮ የ8 ሀገራት ልዑካን በትግራይ ክልል የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ተግባር ለማከናወን በሚል የተቋቋሙትን የተሃድሶ ስልጠና የሚሰጥባቸው ማዕከላት መጎብኘታቸው ተገልጿል። የ8ቱ ሀገራት ልዑካን ማለትም የአሜሪካ፣ የአውሮፓ ህብረት፣ የካናዳ፣ የእንግሊዝ፣ ጃፓን፣ ስዊድን፣ ፈረንሳይና ዴንማርክ ልዑካን ጉብኝት ያካሄዱት በሚያዝያ ወር 2017 ዓ.ም ስራ የጀመረውን አዲብራክ ማሰልጠኛ ተቋም መሆኑን ከትግራይ ቴሌቪዥን ያገኘነው መረጃ ያመለክታል። በተያዘው ዓመት ሚያዝያ ወር ላይ ስራ የጀመረው የአዲብራክ ካምፕ አስተባባሪ የሆኑት አቶ አሳይ ገብረመድህን እስካሁን ከ4800 በላይ በየሳምንቱ ደግሞ 200 የሚሆኑ የቀድሞ ተዋጊዎችን ስልጠና እየወሰዱ ከካምፑ እንደሚወጡ ገልጸዋል። በተባበሩት መንግስታት ድርጅት የልማት ፕሮግራም የቀድሞ ተዋጊዎች መልሶ ማቋቋም ዳይሬክቶሬት ዳይሬክተር ሚስተር ባሲል የጉብኝቱ ዓላማ ተዋጊዎችን መልሶ ወደ ህብረተሰቡ የመቀላቀል ሂደት በምን ደረጃ ላይ እንዳለ ለመታዘብ ነው ብለዋል። ፕሮግራሙ እንዲሳካ 11 ለጋሽ ሀገራት በገንዘብ እየደገፉ ይገኛሉ ያሉት ዳይሬክተሩ የተሃድሶ ኮሚሽን እያከናወናቸው ያሉ ስራዎችም ውጤት እያመጡ መሆኑን ለመገንዘብ ችለናል ብለዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል እስከ ሰኔ ወር ድረስ እንደሚጠናቀቅ በተገለጸው በመጀመሪያ ዙር ለ75000 የቀድሞ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት 17000 ብቻ መሆናቸው ይገለጻል። በ2017 ህዳር ወር አጋማሽ በብሔራዊ ተሃድሶ ኮሚሽን ተጀምሮ የነበረው እንቅስቃሴ ብዙ ሳይዘልቅ በክልሉ የነበረው ፖለቲካዊ አለመረጋጋት እንዲሁም የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን መናገራቸውን ዘገባው አክሏል። ለውጭ ሀገር የሥራ ስምሪት አገልግሎቶች የሚከፈል ክፍያን ለመወሰን የወጣው ደንብ ተግባራዊ እንዲደረግ ተወሰነ። የሚኒስቴሮች ምክር ቤት በዛሬው ዕለት ባካሄዱ 46ኛ መደበኛ ስብሰባ የሥራና ክህሎት ሚኒስቴር ለውጭ ሀገር የሥራ ስምሪት ለሚሰጣቸው ግልጋሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣውን ደንብ በፌዴራል ነጋሪ ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። ምክር ቤቱ ተቋሙ በዚህ ረገድ ለሚሰጣቸው አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥ ገቢውን ለማሳደግ
እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የአገልግሎት ክፍያ ለመወሰን ደንብ ተዘጋጅቶ መቅረቡን አስታውቋል። በተጨማሪም ምክር ቤቱ የመካከለኛው ዘመን 2018 እስከ 2022 የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ በሰፊው ተወያይቶ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው ከአረብ ባንክ ለአፍሪካ የኢኮኖሚ ልማትና ከዓለም አቀፍ የልማት ማህበር ጋር በተፈረሙ ሁለት የፋይናንስ ድጋፎች ስምምነት ላይ ነው። ከአረብ ባንክ የተገኘውን 49 ሚሊዮን 550 ሺህ የአሜሪካ ዶላር ከግብርና ኢንዱስትሪ ፓርኮች ጋር በማስተሳሰር ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውል ሲሆን አነስተኛ ወለድ የሚከፈልበትና የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ መሆኑን አመላክቷል። ከዓለም አቀፍ የልማት ማህበር የተገኘው 45 ሚሊዮን 100 ሺህ ኤስዲአር የሴቶችና የልጃገረዶች የጤና አገልግሎት አሰጣጥ ለማሻሻል የሚውል ሲሆን ከወለድ ነጻ በ0.75% የአገልግሎት ክፍያ የሚከፈልበትና 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው ተብሏል። ምክር ቤቱም ብድሮቹ ከኢትዮጵያ ብድር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በደቡብ ወሎ ዞን ገራዶ መጠለያ ጣቢያ የሚገኙ ተፈናቃዮች ተለዋጭ ቦታ ሳይዘጋጅልን መኖሪያ ድንኳናችን እየፈረሰብን ነው ሲሉ ቅሬታ አቀረቡ። ከኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን በ2014 ዓ.ም ተፈናቅለው በአማራ ክልል ደቡብ ወሎ ዞን ገራዶ በተባለ አካባቢ ሰፍረው የነበሩ ከ700 በላይ ተፈናቃዮች ቦታው ለሌላ አካል ተሰጥቷል በሚል ተለዋጭ መጠለያ ሳይዘጋጅላቸው መጠለያቸው ቦታውን በተሰጠው አካል እየፈረሰ እንደሆነ ተናግረዋል። የተፈናቃዮች ተጠሪ አቶ ይመር ለገሰ የባለ ሀብቱ ጉዳይ ቦታው ለልማት ይፈልጋል በሚል መጠለያዎችን ያፈረሰ መሆኑን ጠቅሰው መፍትሄ እንዲፈለግለት የደሴ ከተማ አስተዳደር ከንቲባን ለማናገር ቢሞክሩም እንዳልተሳካላቸው ተናግረዋል። ከተፈናቃዮች መካከል አስተያየት የሰጠች አንድ ተፈናቃይ ወደ 13 መጠለያ ቤቶች እንደፈረሱ አስረድታለች። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ቅድመ ማስጠንቀቂያና ምላሽ ቡድን መሪ አቶ መሐመድ ሰይድ ከተማ አስተዳደሩ እርምጃውን ሲወስድ ተለዋጭ ቦታ ማዘጋጀት እንደነበረበት ጠቁመው ተፈናቃዮች ቦታቸው ልቀቁ በመባላቸውና መኖራቸው እየፈረሰባቸው ስለመሆኑ ተፈናቃዮቹ አቤቱታ ለጽሕፈት ቤታቸው ማመልከታቸውን ለዶቼ ቬለ ተናግረዋል። የገራዶ ዶሮ እርባታና እንስሳት መኖ ድርጅት ኃላፊ አቶ ኢብራሂም አደም በበኩላቸው ቦታው በመንግስት እንደተሰጣቸው ገልጸው ቦታውን ከወሰዱት ዓመታት እንዳለፈና በሰሜኑ ጦርነት ቀደም ሲል ደግሞ በአካባቢው በነበሩ አለመረጋጋቶች ወደ ልማት ሳይገቡ መቆየታቸውን ጠቁመዋል። አሁን ወደ ልማት ለመግባትን ቦታው መለቀቅ ስላለበት ተፈናቃዮች ቦታቸውን ይለቁ ማሳሰባቸውን አመልክተው መኖሪያቸውን ግን እንዳላፈረሱባቸው ተናግረዋል። ተፈናቃዮቹ መልሶ ለማቋቋም በሚደረገው ማንኛውም እንቅስቃሴ ለማገዝ ዝግጁ እንደሆኑ አቶ ኢብራሂም ተናግረዋል። በደቡብ አፍሪካ ታግተው የነበሩ 22 ኢትዮጵያውያን መለቀቃቸው ተገለጸ። በደቡብ አፍሪካ ታግተው የነበሩ 22 ኢትዮጵያውያን መለቀቃቸውን የደቡብ አፍሪካ የጉተንግ ከተማ ፖሊስ አስታውቋል። የጉተንግ ፖሊስ እንዳስታወቀው ታግተው የተለቀቁ እነዚህ ኢትዮጵያውያን እድሜያቸው ከ16 እስከ 26 የሚሆን ሲሆን ምናልባትም የህገ ወጥ የሰዎች ዝውውር ሰለባ ሊሆኑ ይችላሉ ብለዋል። ተደብቀው በነበረበት ቤት ላይ በተደረገ ዘመቻ እነዚህ ኢትዮጵያውያን መገኘታቸውን የገለጸው ፖሊስ ከእነዚህ ውስጥ 3ቱ የጤናቸው ሁኔታ አስጊ ደረጃ ላይ ሆኖ በመገኘቱ ወደ ሆስፒታል መወሰዳቸውን አስረድተዋል። አንዳንዶቹ በዚህ ቤት ውስጥ እስከ 8 ወር ድረስ የቆዩ መሆናቸውንም ጠቁመዋል። እነዚህ 22 ኢትዮጵያውያን ታጋቾች ትላንትና የተገኙት ከጥቂት ሳምንታት በፊት ሌሎች 44 ኢትዮጵያውያን በተመሳሳይ እገታ ውስጥ ሆነው መገኘታቸውን ተከትሎ ነው። በደቡብ አፍሪካ 44 ኢትዮጵያውያን ያለ ፍቃዳቸው በአንድ ቤት ውስጥ ተቆልፎባቸው መገኘታቸውን የጆሃንስበርግ ፖሊስ ከአንድ ወር በፊት ማስታወቁ መዘገባችን ይታወሳል። የአካባቢ ፖሊስ ቃል አቀባይ የፖሊስ አባላት በአካባቢው ቅኝት ሲያደርጉ ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት መቻሉን ለመገናኛ ብዙሃን ተናግረው ነበር። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሰላማዊት ጌታ ይዛለች። ተከታትለን እንመለስ። በስኳር መስኖ ልማት ፕሮጀክቶች እየለማ ያለው መሬት ከፕሮጀክቱ የማልማት አቅም በታች እንደሆነ አንድ ጥናት አመላከተ። በስኳር መስኖ ልማት ፕሮጀክቶች እየለማ ያለው መሬት እንዲለማ ከታሰበው መሬት በታች መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ጥናት አመላከተ። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የግብርናና ገጠር ልማት ተመራማሪና የጥናቱ አቅራቢ ዶክተር መኮንን በቀለ ጥናቱ በከሰምና ተንዳሆ የስኳር መስኖ ፕሮጀክት ላይ ትኩረት ማድረጉን ገልጸው በስኳር መስኖ ልማት ፕሮጀክቶች
እየለማ ያለው መሬት እንዲለማ ከታሰበው መሬት በታች መሆኑን ያመላከተ ነው። ግድቦቹ በጣም ሰፊ አካባቢዎች ማልማት እንዲችሉ ብዙ ሀብት ወጥቶባቸው እየተገነቡ ቢሆኑም በግድቦቹ የተያዘው ውሃ ግን አገልግሎት እየሰጠ አይደለም ነው ያሉት። የከሰም የስኳር መስኖ ግድብ 20,000 ሄክታር መሬት ለማልማት ታስቦ የተገነባ ሲሆን እያለማ ያለው ግን 2,750 ሄክታር መሬት ብቻ ነው ብለዋል። ሊለማ የታሰበው መሬት ባለመልማቱም ሀገሪቷ በአመት 10 ቢሊዮን ብር ገቢ ያጣች መሆኑ በጥናቱ ተገልጿል ሲል ፕሬስ ዘግቧል። ይህ ፕሮጀክት በአሁኑ ሰዓትም በቅርቡ ተፈጥሮ በነበረው የመሬት መንቀጥቀጥ ሳቢያ ስራ ማቆሙ ተገልጿል። በሌላ በኩል የተንዳሆ የስኳር መስኖ ልማት ፕሮጀክት 60,000 ሄክታር መሬት በመስኖ ለማልማት ታስቦ የተገነባ ሲሆን በዚህ የመስኖ ፕሮጀክትም መልማት ያለበት መሬት ባለመልማቱ ሀገሪቱ በአመት 33 ቢሊዮን ብር ገቢ ያጣች መሆኑ አመላክቷል። ተመራማሪው እነዚህን ሁለት የስኳር ፋብሪካ የመስኖ ፕሮጀክቶች መንግስት ከፍተኛ ወጪ አውጥቶባቸው የተሰሩ መሆናቸውን አስረድተዋል። የቱሪዝም ሚኒስቴር መስፈርቱን ላሟሉ 11 ሆቴሎች ባለ 5 ኮከብ ደረጃ መስጠቱን አስታወቀ። የቱሪዝም ሚኒስቴር በ2017 በጀት ዓመት በአዲስ አበባ የሚገኙ ነባርና አዳዲስ ሆቴሎችን ዳግም ምዘና በማድረግ አስገዳጅ መስፈርቶችን ላሟሉ ሆቴሎች የኮከብ ደረጃ መስጠቱን ይፋ አድርጓል። በሚኒስቴሩ የቱሪዝም አገልግሎቶች ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ ታሪኩ ደምሴ ደረጃ ከተሰጣቸው ሆቴሎች ውስጥ 34ቱ በዳግም ምዘና፣ 6ቱ ደግሞ አዲስ አገልግሎት የጀመሩ መሆናቸውን ገልጸዋል። የምዘና መስፈርቶች የሆቴል ውጫዊ ገጽታ፣ ማብሰያ፣ የሆቴሉ ጠቅላላ አገልግሎት፣ ጥበቃና ደህንነትን ጨምሮ 12 ዋና ዋና ነጥቦችን ያካተተ ነው ብለዋል። ስካይላይትና ሸራተን አዲስ ሆቴልን ጨምሮ 11 ሆቴሎች ባለ 5 ኮከብ ደረጃ፣ 9 ሆቴሎች ባለ 4 ኮከብ እንዲሁም 7 ሆቴሎች ባለ 3 ኮከብ፣ 5 ሆቴሎች ባለ 2 ኮከብ እንዲሁም 2 ሆቴሎች ባለ 1 ኮከብ ደረጃ ማግኘታቸውን ተናግረዋል። አዲስ የተመዘኑ 6 ሆቴሎች ከባለ 4 እስከ ባለ 2 ኮከብ ደረጃ እንደተሰጣቸው ተገልጿል። የተሰጠው ደረጃ በአዲስ አበባ እያደገ የመጣውን የኮንፈረንስ ቱሪዝም የሚመጥን አገልግሎት በመስጠት ከቱሪዝም ዘርፍ የሚገኘውን ገቢ ለማሳደግ ከፍተኛ ድርሻ አለው ተብሏል። በሆቴሎች መካከል ጤናማ ውድድር እንዲኖርና ዓለም አቀፍ ተወዳዳሪነትን ለማሳደግም ያግዛል ብለዋል። የኮከብ ደረጃው ለ3 ዓመት የሚያገለግል ሲሆን በሚደረገው ክትትልና ቁጥጥር ከደረጃ በታች የወረደ ሆቴል በማንኛውም ጊዜ ደረጃውን ሊነጠቅ እንደሚችል አስገንዝበዋል። ከውጪ እርዳታ ቁርጥራጮች የምንጠብቅበት ጊዜ አይደለም ሲል የአፍሪካ ልማት ባንክ አስጠነቀቀ። የአፍሪካ መሪዎች በዚህ ሳምንት በአይቮሪስት ዋና ከተማ በሆነችው በአቢጃን እየተካሄደ በሚገኘው የአፍሪካ ልማት ባንክ ቡድን የ2025 ዓመታዊ ስብሰባዎች ላይ አህጉሪቱ የራሷን ካፒታል እንድታንቀሳቅስና የክልላዊ ውህደትን እንድታፋጥን ጠንካራ ጥሪ አቅርበዋል። ይህ ጥሪ የቀረበው 47 የአፍሪካ ሀገራትን የሚነኩ አዳዲስ የአሜሪካ ታሪፎችን ጨምሮ በሚለዋወጥ ዓለም አቀፍ የንግድ ሁኔታዎች ምክንያት መሆኑ ተጠቁሟል። በነሐሴ ወር መጨረሻ ላይ የ10 ዓመቱን የሥራ ዘመናቸውን የሚያጠናቅቁት የአፍሪካ ልማት ባንክ ፕሬዝዳንት አኪንውሚ አዴሲና ባደረጉት የስንብት ንግግር ይህ ከውጭ እርዳታ ቁርጥራጮች የምንጠብቅበት ጊዜ አይደለም በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። አዴሲና አክለውም አፍሪካ የራሷን ሀብት፣ ሰብአዊ፣ ፋይናንስ፣ ተፈጥሯዊ መክፈትና ሁሉን አቀፍ እድገትን የሚያበረታቱ ውስጣዊ የእሴት ሰንሰለቶችን መገንባት አለባት ሲሉ አሳስበዋል። የኮት ዲቯር ፕሬዝዳንት አላሳን ዋታራ በበኩላቸው እንደገለጹት አፍሪካ ኢኮኖሚያዊ ራስ በራስ የማስተዳደር አዲስ መንገድ መዘርጋት አስቸኳይ እንደሆነ አጽንኦት ሰጥተዋል። አሁን ያለው ዓለም አቀፋዊ ሁኔታ እየቀነሰ በመጣው የውጭ እርዳታና እየጨመረ በመጣው የዋጋ ግሽበት ደፋር የተቀናጀ እርምጃ እንደሚያስፈልግም አብራርተዋል። አዲሶቹ የአሜሪካ ታሪፎች አብዛኞቹ የአፍሪካ ሀገሮችን የሚነኩ ሲሆን ለአህጉሪቱ ኢኮኖሚያዊ ሁኔታ ሌላ ውስብስብነት ፈጥረዋል። ምንም እንኳን በጉባኤው የነዚህ ታሪፎች ዝርዝር ባይገለጽም ሰፊው ተጽዕኖአቸው የአፍሪካ ኢኮኖሚዎች ለውጭ የንግድ ፖሊሲዎች ተጋላጭ መሆናቸውንና የውስጥ የመቋቋም አቅም ማጠናከር አስፈላጊ መሆኑን ያመለክታል። ስትከታተሉት የነበረው የዕለተ ሐሙስ ግንቦት 21 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት